አንድ አመቱ ጠመንጃ ወልውሎ መንግስትን ለመፋለም ጫካ የገባ ህፃን ከደርግ ታንክና ሚሳኤል ተርፎ ይነግሳል ቢባል ማን ያምናል? ጓደኞቹ ጋር ሆኖ ከጀነራል ሳሙራ ይደወልለትና መረጃ አቀብሎ ከደቂቃዎች በኋላ ሲመለስ ጓደኞቹ የሉ በመድፍ አልቀዋል። ሐዘኑ ከባድ ነበር። ይህንን ሰው ብንወደው ባንወደው ያሳለፈው ውጣ ውረድና የደረሰበት የስኬት ጥግ ማንንም ያነቃቃል። በሻሻ ከምትባል ደሳሳ መንደር ወጥቶ ወታደር ሲሆን ደስ አለ። እንደ አልኬሚስቱ ገጸ ባህሪ ሳንቲያጎ ሩቅ ቦታ መዞር ስለሚወድ ሞኝ ይኑር እንዲያጫውት እንደሚባለው መሪ እንደሚሆን ሲነግራቸው ሁሉም በንቀት ከት ብለው ይስቁበት ነበር። ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ። ከተራ ወታደርነት ተነስቶ ታላቁ መንበር ላይ ተቀመጠ። ታውቁታላችሁ፣ ዶክተር አብይ አህመድ ይባላል። ሞትን ፊት ለፊቴ በአይኔ ያየሁት እሱ ግን በፍጹም አላየውህም ብሎ ብዙ ጊዜ አልፎኛል ይለናል። መሪ ከሆነ ጀምሮ በኢትዮጵያ ሰማይ ስር ከሐዘን እስከ ደስታ፣ ከፌሽታ እስከ ዋይታ፣ ከመደነቅ እስከ መሳቀቅ፣ ከመደመም እስከ መቆዘም አሳልፈናል። ይህ ሰው ግን መቼም ቢሆን በህልሙ ተስፋ ጠመንጃ ወልውሎ መንግስትን ለመፋለም ጫካ የገባ ህፃን ከደርግ ታንክና ሚሳኤል ተርፎ ይነግሳል ቢባል ማን ያምናል? ሰውየው ፈርቶና ሞቶ አያውቅም። ለብሔራዊ ጦር ግዳጅ ተመልምሎ ኢትዮ ኤርትራ ጦርነት ላይ ደርሶ በህይወት የተረፈ ስንት ሰው ነው? በምን ጊዜው ደርሶ ኮሎኔል ሆነ? በልጅነቱ ባሩድ የነከሰ ህፃን እንዴት አድርጎ ተምሮ ፒኤችዲውን ያዘ? ሰውየው መንፈስ ነው። አማርኛ፣ ኦሮምኛ፣ ትግርኛና እንግሊዘኛ አቀላጥፎ ይናገራል። ጠላቱንም ወዳጁንም አባብሎ የሚይዘው ቋንቋውን ተምሮ ባህሉን ለብሶ ነው። ዘረኝነት በደሙ የለም። ሀገር ምድሩ ስለ ጎጡ ሲያስብ እሱ ራሱን ያለም ዜጋ አድርጎ ይቆጥራል። ስለ ችጋር ሲያወሩት ስለ ብልጽግና ይሰብካል። ስለ ሰፈር ሲወርፉት ስለ ሀገር ይመልሳል። ትላንትን እያከኩ ሲያለቅሱበት ነገን እየደለደለ ይስቀባቸዋል። ሰውየው ዝቅ ያለ ነገር አይስማማውም። አይችልም እንዳይሉት የማይሞከረውን ፈጽሞ አሳይቷል። የኤርትራና የኢትዮጵያ ጉዳይን በቀናት ውስጥ መፍትሄ ያገኛል ብሎ ያሰበ ማን ነው? የሶማሊያን የውስጥ ችግር፣ የኬንያና የሶማሌን ጠብ፣ የደቡብ ሱዳንን የእርስ በርስ ጦርነት፣ የሱዳንን መፈንቅለ መንግስት፣ የኤርትራና ጅቡቲን ጸብ በአንዲት አዳር አሸማግሎ የሚገላግል ምን አይነት ማንነት ነው? የኦርቶዶክስን ሁለት ሲኖዶሶች አስማምቶ መምራት፣ የሙስሊሙን መጅሊስ ቀራኔ አግባብቶ ማስተዳደር ለሰውየው ካልሆነ ለማን ይቻለዋል? ቅንነቱን አይተው ብዙዎች ምስኪን ያደርጉታል። መልካምነቱን አይተው በርካቶች የዋህ አድርገው ይቆጥሩታል። መለሳለሱን አይተው ጠላቶቹ በቀላሉ የሚያጠፉት ይመስላቸዋል። ከሰውየው ጋር የተጣላ ሁሉ ግን አመዱ ለቀብር አይገኝም። ህወሓትን ያክል መሰሪ መንግስት ጌታቸው አሰፋን ያህል የደህንነት መሪን አልፎ እነርሱን መስሎ እነርሱን ሆኖ እጅ እግር አልባ አድርጎ ያስቀራቸዋል ብሎ ማን ገምቷል? አብዲ ኢሌን ያህል ሪጅናል ሎርድ እንደዚህ ድምፁ እስኪጠፋ ድረስ አኮስምኖ ያጠፋዋል ያለ ማን ነው? አልሲሲን የሚያህል የዲፕሎማሲ አውራ፣ ግብፅን ያህል ፈርጣማ ኢምፓየር፣ አሜሪካን ያህል ልዕለ ኃያል ሀገር ተጽዕኖ ተቋቁሞ በዲፕሎማሲው መድረክ አጋዥ በሌላት በዚች ምስኪን ሀገር ማን ተወራርዶ ድል ያደርጋል? ተከበብኩ ቢል ሺህ የሚሰለፍለት፣ በአንዲት ጭብጨባ ሀገር ምድሩ የሚተራመስለት፣ ፀሐይና ጀዋር ምን ቢያጠፉም አይጠፉም የተባለለት አይነኬው ሳይቀባ የነገሰው ጠቅላይ እንደምን ከባህር የወጣ አሳ ሆኖ ቀረ? ጀዋር ታስሮ ሀገር ሰላም ሆነ ቢባል ማን ያምናል? አንበሳን እንኳን ወደ ድመትነት ደረጃ አስወርዶ ሚያው ለማስባል የማይመለስ አስማተኛ ነው። ሰውየው ሲያጠፋህ በገዛ ጥርስህ ምላስህን እያስነከሰ ነው። ከሰውየው ጋር ካልተስማማህ እንዳሮጌ ጣሳ በገዛ እጅህ ዝገህ እንዲያጭረማምትህ እጁ ላይ ትገኛለህ። ሀገሩን ይወዳል። ለሀገሩ ያለው ህልም እጅግ በጣም ትልቅ ነው። ጊዜ ባገኘ ቁጥር እንደ ተፈለፈለ ባቄላ ይባስ እየጠነከረ ነው የሚሄደው። ብልህ ነው። የጸለዩ ነው።
ካልገልቼ ነበር አይዛለው ብዬ ካላስገብቶኛል ሰጥቶኝ ጠይቀኛለህ እኔ ያው ያለሁበትን ታውቃላችሁ ብዬ እንዲያው ሰሞኑን ታጥቶብኝ ገዲሽ ምንም ነበር እሱ ላይ ነበር ለነገሩ የሀገረ ስብከቱ የፕሮግራም ቢወጣ እንደው ትምህርት ቢሰጥ የመረጋጋትን ጥሩ ያመጣል አንድ መቀሌ ላይ አንድ ጎንደር ላይ የእናንተ ሳይሆን ዋናው ለህዝቡ ሊተርፍ ልክ ነው በጣም ደስ ይላል በጣም ደርሷል በጣም ትልቅ ነገር እሱም እድለኛ ዓመት እንኳን ደስ አሉት ያው እናንተ ጀግኖች ናችሁ ግን ጀግና መሆናችሁን አታውቁት ሀገር ያለችው በእናንተ ነው በዚህ ብርድ በዚህ መከራ እዚህ ተኝታችሁ ኢትዮጵያን ያስቀጥላችሁ ነው ጠላት ተሸንፏል ምስራቅ እዝ በአንድ ቀን እቅድ በአንድ ቀን ተኩል ውጊያ እንግዲህ ታውቁት አላቅም ያንን በረሃ በጣም የገነት ነው ከዛ ያንን በረሃ የማይታሰብ ድል ያገኘናል አሁን በዚህ ግንባር እንደግመዋለን ያለን ድል ምን ደግመው ከፍተኛ የሰው ኃይል ጉዳት ቀንሰን ቴክኖሎጂ ተጠቅመን ቶክስ ተጠቅመን ጠላት አዛብተን ነው የምንሰራው ጋሸናን ይዘን በድል የኑሮ ውድነት ችግር ስለገባን አይደል እንዴ የአዲስ አበባ ህፃናት ባዶ ሳህን ያለ አጥያታቸው ምግብ ሳይኖራቸው ምግብ ያላቸው እንዲመስሉ ተደርጎ ያለ እድሜያቸው እንዲዋሹ ያለ ጥፋታቸው ከመራባቸው በተጨማሪ ደግሞ ምግብ ያላቸው እንዲመስሉ ባዶ ሳህን ይዘው ትምህርት ቤት የሚወድቁበትን ታሪክ የቀየር ነው ምንድነው አዲስ አበባ ከዚህ በላይ አዲስ አበባ ህዝብ So you just put your tongue like on the roof of your mouth like that and like kind of flatten it out a little bit and then you blow it in there. እንደምን አላችሁ ሰላም ናችሁ ለአብይ አህመድ ክብር አለ እውነቱን ለመናገር ጠቅላይ ሚኒስትር ነው አጨብጭበን የሰቀልከው ስለዚህ ሲመጣ እኔ ራሱ ሰላም ማለት አለብኝ የሀገር መሪ ነው ተቃውሞ አለኝ አይደል ግን ጠቅላይ ሚኒስትሩ የተዘጋጀው ወንበር ላይ እኔ መቀመጥ አልችልም ዓለምም አይፈቅድልኝም ማን አንተ ነው የሚባለው ተራ አክቲቪስት ያቀቁቸው ነው የሚባለው ማመን አለብኝ እየጠላሁት ግን ወንበሩን ለቅለታለሁ ለምን ክብር ስለሚገባው ሰላም ትለዋለህ እኮ ጠቅላይ ሚኒስትር ነው ባይዘው አንዳንዶች እኮ ልቡን ለማራራት እኮ ሰላም ይላሉ ቀሳውስት ትክክል ናቸው እኮ የዓለም ስልጣን ጠቅላይ ሚኒስትራችን ወጥቶ የተናገረው ጌትሽ ጓደኛ ነኝ ብሎ ኦፊሻሊ የተናገረው ላንተ ነው በመጀመሪያ ላይ የኔ ጀስት ፐርሰናሊ የጠቅላይ ሚኒስትር ጓደኛ መሆን ምን ስሜት ይሰጣል እንዴ ናስቲ ቢራን ጠጣ ከተባለ እኮ ቤተ መንግስት እኮ እግዚአብሔር ኬት ሰውን እንደሚያይ ኬት እንደሚያነሳ ሰዎችን እንዴት እንደሚመርጥ ማለት ነው ገብቷል እንግዲህ ሁላችንም የነበርንበት ልጆች ነን ከኛ በላይ በጣም ሩቅ ሰዎች ነበሩ ገብቷል እነሱ የሉም ይሄ ልጅ ደግሞ ያልታሰበ ልጅ ነው እና ምን እንዳስተ እግዚአብሔር ነው የምታየው እና እግዚአብሔር ሁላችንንም እንግዲህ እንደዚህ ነው የሚመለከተን የሱ ጓደኛ መሆን ደግሞ ወይ ደግሞ ወንድም መሆን ያኮራኛል ነው አብይ በህይወቱ በጣም ወዶና ወንድሜ ነው ጥሩነቱን ነው አብሮ ያኖረን ማለት 20 ምናምን አመት አብረን ነው አንድ ቀን ክፉ ነገር አይቼበት አላውቅም እንደ ወንድምም እንደ ጓደኝነትም በጣም ጥሩ ጓደኛም ነው ጥሩ ወንድም ነው እንደ መሪነትም ደግሞ እንደ ቃል ስታየው እውነተኛ ሰው ነው ሆነስ ነው ሌባ አይደለም ይሄ ብቻ በቂው ነው Ayo
የሚገርም እኮ ነው ፍሬው ታውቃለህ እንካብላ ዘሪ ለምለም አሜን አሜን መስሪያ ቤቱን በኦሮሞ ሞላቸው የሚል ክስ ነውና እርሶ ለቢሮ አድርተዋል አላዳላም እንደዚህ አይነት ስብዕናም የለኝም ለምንድነው ማዳላው የኦሮሞ ህዝብ ጥያቄ እኮ ባድሎ ልጠቀም አይደለም የእኩልና ፍትሃዊ ተጠቃሚነት ጥያቄ ነው ይዞ ወደ ሜዳ የወጣውና በብዙ ሰዓት ውስጥ ያለፈው ሌሎችም ኢትዮጵያውያን ጥያቄያቸውን ያድሎ ነው ብዬ አላምንም በአድሎና በፍትሃዊነት በኢፍትሃዊነት ለህዝብ ጥቅም ማስገኘትም አይቻልም ስለዚህ ይሄ ዘመቻ ምንድነው የሚለውን ማየት ያስፈልጋል እንግዲህ ሲነሳ እንደሰማነው ከአጠቃላይ ከመስሪያ ቤቱ አመራር ውስጥ የተወሰነ ቁጥር በስማቸው ኦሮሞ የሆኑትን በመቁጠር አድሎ ተደርጓል መስሪያ ቤቱን በኦሮሞ ሞላቸው የሚል ክስ ነውና እንዲህ ወርጄ ቁጥር ባላነሳ ደስ ባለኝ ነበር ነገር ግን እየተነሳ ያለው በዚህ መልክ ስለሆነ ህዝብም የተደበሰበሰ እንዳይመስለው መረጃ ማግኘት ስላለበት ትንሽ መረጃ መስጠት እወዳለሁ አጠቃላይ በመስሪያ ቤታችን ያለው አመራር ቁጥር እስከ ቡድን አስተባባሪ ያለው ካየን መካከለኛ አመራሩን ጨምረን ከ1000 በላይ ነው ከዚህ ውስጥ የኦሮሞ ቁጥር 26% ብቻ ነው 26 እጅ ነው ተገፋ እየተባለ በተለያየ መንገድ የሚሰራጨው ደግሞ የአማራ ብሔር ነው ከዚህ ውስጥ የአማራ ብሔር ቁጥር 41 እጅ ነው የቱ ጋር ነው አድሎ የተደረገው ሌሎችም ብሔር በዚህ ሰዓት ማንሳት አልፈልግም ምክንያቱም በፍክክር መልክ በሚመስል መንገድ እየተነሳ ያለው በአማራና በኦሮሞ መካከል ስለሆነ ትክክል አይደለም ብዬ አምናለሁ የረመዳን ወቅት ሁለተኛው የይቅርታና ንስሐ አሻራ ምዕራፍ መሆኑን ሁላችሁም ታውቃላችሁ ይህ ወቅት ለይለቱል ቀድር የሚጠበቅበት ሰዎች በይቅርታና በንስሐ ረመዳንን የሚጾሙበት ወቅት ስለሆነ ያቺ ምሽት አንዷ ዕለት በሚገባው ልክ ዱዓ ያደረገ ያደረሰው ከ83 ዓመት በላይ ዱዓ እንዳደረገ ጀዛ የሚያገኝበት ስለሆነ በዚህ አስደናቂ የአሹራ ምዕራፍ ውስጥ በመገናኘታችን ድርብ ደስታ የተሰማኝ መሆኑን ልገልጽላችሁ ፈልጋለሁ ሰዎች እንደ አንድ የተዋቀረ ግንብ ሊመሰሉ ይችላሉ ከዚያ ግንብ ውስጥ አንዱ አካል የጎደለ እንደሆነ ሙሉ ህንፃ እንደማይባለው ሁሉ ሰዎችም አንዳችን ለሌላችን መድኃኒትና አስፈላጊ ነን በተለይ ሙስሊም በጀማዓ ያምናል ጀማዓ ህብረት ነው በጀማዓ ወቅት ሚሰገድ ሰላት በግል ከሚሰገድ ጀዛው የጨመረበት ዋና ምክንያት አላህ Subhanahu Wa Ta'ala በህብረት ስለሚያምን ነው ይህን እምነት በተለይ በረመዳን ወቅት ቀዳ የማይወጣለት የአተራዊ ሰላት በጀማዓ የሚሰገድ መሆኑ ህዝበ ሙስሊም በአመት አንዴ በሚከበረው የረመዳን ወሩም በሙሉ በጋራ በመሆን አተራዊ እየሰገደ የጀማዓን ክብር የሚገልጥበት ጊዜ መሆኑን ለእናንተ መግለጥ አያስፈልግም በሻሻ የገባነው በኃይለ ሥላሴ ዘመነ መንግስት ነው ጊዜው በጣም ሩቅ ነው እዚሁ ነው ተወልደን ያደግነው እዚህ የግብርና ስራ እንሰራ ነበር ቡና እናስተክል ነበር እህል እንዘራ ነበር የንግድ ስራም እንሰራ ነበር አኔ ኢዮሌኮ ኢሳስ ከምብራስ አቆል ቦተኛ ለጉዲስ እኔ ልጆችን እሱንም
ሌሎችንም እንደ ነፍስ ወድጃቸው ተንከባክቤያቸው ነው ያሳደግኳቸው። ለሁሉም የሚያስፈልጋቸውን መሬትም ንብረትም በመስጠት ነበር ያሳደግኳቸው። እሱ በትምህርትና በሥራ ምክንያት አልነበረም። የሆነ ጊዜ አዲስ አበባ በመሄድ መሬት ልስጥ ብዬ ብለው እኔ መሬት ፈልጋለሁ እንዴ ብሎ ቀለደብኝ። በጣም የድሃ ቤተሰብ ነኝ። የገጠር ልጅ ነኝ። እኛ ጋር ቴሌቪዥን የለም። እኔ ቴሌቪዥን ያየሁት አድጌ ነው። መብራት የለም። ከምታሳዝን መንደር ነው የወጣሁት። ዱረቲ ማኒ ትምህርት በየከነንጅሩ ማኒ ትምህርት አራበት ወናን አንጃለ ቀደም ሲል ትምህርት ቤት እዚህ አካባቢ አልነበረም። ስለዚህ ትምህርት ቤት ይቋቋም ሲባል እሺ ደስ ይለኛል ይቋቋም ብዬ የኔም የአካባቢው ህብረተሰብ ልጆችም ይማሩበት ዘንድ የራሴን መሬት ሰጠው። ቴሌም በሳቸው መሬት ላይ ነሳ እንዲምጥቶ በራሳቸው ወጪ ህዝቡ እንዲገለገል ያደረጉ። አብይም እዚሁ ተወልዶ ያደገው። እንዴት ፕሮፌሰር ብርሃኑ የትምህርት ሚኒስቴር ሆኖ ይመራሉ? እያበላሹት ነው ለፓርቲያቸው አቋም እና ዓላማ የሚል ክስ ነው እኛ ጋር ያለባቸው። ምስጋና የለባቸው ልክ እሳቸው እንዳበላሹት ተደርጎ ማለት ነው። በውስጥ ያለው ሁኔታ ግን የሚያሳየው ከእድሜያቸው ካደጉበት ፓርቲ በተሻገረ መንገድ ተቋማት ሰዎች ሰብስበው ቼንጅ ለማምጣት ከፍተኛ ጥረት እያደረጉ ነው። ለምሳሌ እኛ በኬጂ ደረጃ ከ30,000 በላይ ኬጂ ገንብተናል። ባለፉት 5-6 ዓመታት 30,000 በላይ ኪንደርጋርተን የህፃናት መዋያ ማለት ነው። ለምን ታች ነው ችግሩን ስላሰበ። ዩኒቨርሲቲ ግን 6 ዓመት አንድ ብራንች አልሰራም። እሳቸው ታችኛው ያለውን ካዩ በኋላ ሃይ ስኩል ላይ ነው ከፍተኛ ጋፕ ያለው ብለው በዚህ ዓመት 2 ዓመት ገደማ ከፍተኛ ሀብት አሰባስበው በየቦታው የሃይ ስኩል ማስፋፋትን ለመስራት ጥረት እያደረጉ ነው። እውነት ለመናገር በጣም ጥቂት ሚኒስትሮች ናቸው በእሳቸው ልክ ሪሶርስ አሰባስበው ችግር ለመፍታት የሞከሩት ከበጀት ውጭ ማለት ነው። በዚህ ስራቸው እናከብራቸዋለን። ለስራቸው ባላቸው ታማኝነት እናከብራቸዋለን። ስለሚጨቀጭቁን ደግሞ አይመቸንም። መጽሐፍ ቅዱስ ውስጥ አንድ የሚገርመኝ ቦታ አለ። ኢየሱስ ክርስቶስ ከሚከተሉ ሰዎች ጋር በአንድ ቦታ እየተሻገረ በጀልባ እየተሻገሩ እሱ ከታች ተኝቶ ማዕበል ይነሳና አብረውት ያሉ ሰዎች ስንጠፋ አይገድህም ወይ ስንሞት አይገድህም ወይ የሚል ጥያቄ አነሱለት። ልንጠፋ ነው፣ ማዕበል ሊወስደን ነው፣ ስንጠፋ አይገድህም ወይ ብሎ ጥያቄ አነሱለት እና ብዙ ጊዜ የሚሰብኩ ሰዎች እንደዚህ ተባለና ተነስቶ ማዕበሉን አዘዘው ይላሉ። እኔ ግን የሚገርመኝ ኢየሱስ ክርስቶስ ከዚያ ሌክ ከዛ ማዕበል ካለበት ስፍራ ወጣ ብሎ ደልዳላ ቦታ ተቀምጦ ሶፋ ላይ ተቀምጦ እያያቸው ቢሆንና ሕይወታችን አይገድህም ወይ ቢሉት አይገርመኝም። ከነሱ ጋር በአንድ ጀልባ እያለ ችግር ከመጣም በዚያ ጀልባ እንደሚወሰድ እያወቁ የኛ ሕይወት ሲጠፋ አይገድህም ወይ አሉት። አንዳንዶች አይ ጌታ መሆኑን ስለሚያውቁ ነው ይላሉ። አይደለም። ተነስቶ ጸጥ ካደረገ በኋላ ደግሞ ይሄ ማን ነው ይሄ ሰው ማን ነው ብለዋል። አላወቁም። እና ጠቅላይ ሚኒስትሩ ወዴት አለ የምትሉት ጀልባዋ ላይ ነው ያለው። ጠቅላይ ሚኒስትሩ ጀልባዋ ላይ ነው ያለው። በእያንዳንዱ ማዕበል መካከል ነው ያለው። ህዝቡን፣ ሰራዊቱን፣ የሀገር ሽማግሌዎችን፣ ሴቶችን ሁሉ አስተባብሮ ነፃ የተረከባትን ሀገር ለትውልድ ነፃ ያስረክባል። ብሎ ይጮሃሉ። ሽግግር መንግስት ምናምን እንደ ጮክ ትቀራለህ እንጂ የሀገር ክንፍ እየቆረጥክ አገር በሁለት እግሯ ቆማ እንድትሄድ የሚያደርጉ ነገሮች እያበላሸ ቢሰጥህም ስራ አትሰራበት። ሰው መብረሪያ ክንፉን እየቆረጠ ሀገር አላደገችም አልተነሳችም ቢል ዋጋ የለው። ቢያንስ በናሽናል ኢንተረስት ላይ ቆሞ ክንፏን የማይቆርጥ እግሯን የማይቆርጥ ሰው ሆኖ መራመዷ ይፍጠንና ይስከላ ይነጋገራል እንጂ እግር ቆርጦ ካልሮጥክ ክንፍ ቆርጦ ካልበረርክ የሚባል ነገር
ብዙ የሚያዋጣ አይደለም። እንደዚህ አይነት ፖለቲካዎች በስፋት አሉ። ይሄ ነገር እንዳያበላሽብን ጥንቃቄ ብናደርግ ጥሩ ይሆናል። እኔ ባልነግረው ኖሮ አሁን የሚሰራው ነበር እንደሱ። ቅድም እግርህን ሲያስር የነበረው ሰው በሙሉ ካልቀማው ይልሃል። ድል ስለሆነ ድል የሚቀሙ ሰዎች፣ ስራ እንዳሰራ እግር የሚያስሩ ሰዎች እንዳሉ ካወቃችሁ፣ ከነቃችሁ፣ በእውቀት ከሄዳችሁበት ትሰራላችሁ። ግን ልሰራ እኮ ነበረ እንዴት አድርጌ እግሬን ያዘኝ ካልክ ትቆማለህ። አሁን እነሱ ችሎ ካቆሙ አንተም ስራ አትችልም ማለት ነው። አቁመውሃል። እነሱ ማቆም ስራቸው ነው። አልቆምም ብለህ ከሰራህ ስራ ትችላለህ፣ በልጣቸዋል ማለት ነው። ከበለጥካቸውና ከሰራህ በኋላ ግን ሲነጥቁህ ስራውን ስጣቸው። እነሱ መንጠቅ፣ አንተ መስራት ስለምትችል። አንዳንዶች ፍንፍኔን ብቻ ነው የሚያለሙት አሉ። ይሄ አዲስ አበባ ያየነው ነገር ወደ ክልል ይውጣ የሚል ጥያቄ በጣም ቆንጆ ጥያቄ ነው። ስንጀምር ታስታውሱ ከሆነ ከቢሮ ነው የጀመርነው። ቢሮአችን ቆሻሻ ነበር፣ መጋረጃችን ቀዳዳ ነበር። ቢሮአችንን ቀየር። ቢሮ ስንቀይር ቢሮ ማሳመር ይችላሉ ተባለ። ከዛ ከቢሮ ወደ ግቢ ነው ብለን ዩኒቲ ፓርክን ስንሰራ የራሳቸውን ግቢ ማሳመርማ ይችላሉ ተባለ። ከግቢ ወጥተን ወደ አዲስ አበባ ስናድግ አንዳንዶች ፍንፍኔን ብቻ ነው የሚያለሙት አሉ። አንዳንዶች አዲስ አበባን ቢያለሙ ምን ዋጋ አለው አሉ። ግን ከአዲስ አበባ ወጥተን ለምሳሌ ደቡብ ምዕራብ ጥያቄ አቅርቧል። ደቡብ ምዕራብ ኮይሻ ላይ እየተሰራ ያለው ፕሮጀክት አንደኛ ራሱ ግድቡ ቆሞ ነበር፣ ሙሉ በሙሉ ቆሞ ነበር። እኛን ያስጀመር ነው። አሁን ያለበት ደረጃ እዛ ያሉ ሰዎች ያውቃሉ ስንት ሺህ ስራ እንዳለው። ሁለተኛ በጣም በርካታ መንገዶች ደቡብ ምዕራብ እየሰራን ነው፣ በርካታ መንገዶች። ሶስተኛ አላላ ኬላ ላይ የምንገነባው፣ ጨበራ ጭርጩራ ላይ የምንገነባው ሪዞርት በፈለጋችሁት መመዘኛ አፍሪካ ውስጥ ካሉ ቤስት ሪዞርቶች ምናልባት እኩል እንጂ የሚያንስ አይደለም። እኔ ግሌ ልንገራችሁ፣ ዛሬ በሞት እቺን ታክል ዝግሬት የለኝም። እያንዳንዱ ጊዜን በጣም ለሚጠቅም ነገር፣ በጣም ለሚፈይድ ነገር እጄንም ልቤንም ንጹህ አድርጌ እንደሰራው ስለማቅ በማምነው እምነት ደግሞ እንደዛ ከሰራ የሚጠብቅ ገነት ስለሆነ ጭንቀት የለም ማለት። ዛሬ ጡረታ ውጣ ብትሉኝ ደግሞ ህልም የለኝም። ህልሜን ኖሬያለሁ፣ ተርከዋለሁ፣ ጽፈዋለሁ። ቅዠት የለብኝም። እኔ ከእናንተ የምፈልገው ይህ ወጣት የቀደመ ታሪክ የሰማ ወጣት ነው፣ ያነበበ ወጣት ነው። ይሄን ለውጥ ለማምጣት የታገለ ወጣት ነው። ዝም ብሎ ወጣት አይደለም። እዚህ ያለ ሰምቷል፣ ታግሏል። ይሄ ወጣት በታሪክ አጋጣሚ ውስጥ የራሱ የሆነ ታሪክና ገድል ያለው ነው። ትናንትናን የሰማ ነገር ሊሰራ ደግሞ አስፓየር የሚያደርግ። እኛ ፈጣሪ ይመስገን ስንል አንዳንዱ 666 ናቸው ይላል፣ አንዳንዱ የሆነ ነገር ናቸው ይላል። ፈጣሪ ይመስገን በማይባልበት ዘመን የነበሩ ሰዎች እንደዚህ አይነት ስያሜ ሳይሰጣቸው አሁን ለኛ መስጠት ፌር ነው? ደሃ ቤተሰብ ልጅ ስለነበርኩ እንዳሻኝ ልብስ እየቀየርኩ እንዳሻኝ ደፍተር እየቀየርኩ መማር የምችል አልነበርኩ። ይሁንና ያ ችግር ይታለፋል የሚል እምነት ስለነበረኝ ቤተሰቦቼም ባላቸው አቅም ስለረዱኝ እኔ ባደረኩት ጥረት ዛሬ ያለሁበት ደረጃ መድረስ ችያለሁ። እኔ በተወለድኩበት መንደር 6ኛ ክፍል ከተማርኩ በኋላ 7ኛ ለመማር በጣም ብዙ ኪሎ ሜትር በእግሬ መጓዝ ነበረብኝ። 7ኛ ክፍልኛ መንደር ስላልነበረ እናንተ መንደር 7ኛም 8ኛም 10ኛም አለ። እናንተ መንደር ችግሩ ደህንነት ነው። የአዲስ አበባ ደህንነት ሁለት አይነት ደህንነት ነው። አንደኛ የገቢ ምንጭ የሌላቸውና የሚቸገሩ ሰዎች አሉ። በሌላ መንገድ ደግሞ የገቢ ምንጭ ያላቸው ብዙዎች ማገዝ የሚችሉ ሰዎች አሉ። እነዚህን
ማገዝ የሚችሉና መታገዝ የሚሹ የሚያገናኝ ድልድይ ደግሞ የለም። የአዲስ አበባ ከተማ ይህንን ተግባር ለመፈጸም ድልድይ ለመሆን የጀመረው ተግባር በእጅጉ የሚያስመሰግነው መሆኑን እየገለጽኩ ይህ ጅማሮ ግን በድፍን አዲስ አበባ ብቻ ሳይሆን በመላ ሀገራችን እንዲስፋፋ የአዲስ አበባን ተግባር በአርአያነት ወስደው ክልሎችም እንዲቀጥሉበት ዜጎች ለአንድ ሕፃን ደብተር ለአንድ ሕፃን የዕለት ምሳ ማቅረብ የሚችሉ ሕፃን ሁሉ ልጃችን ነው ብሎ ማገዝ እንዲችሉ የመንግስት የሥራ ኃላፊዎች ያላቸውን ቢሮ መምጣት የሚችሉ ብቻ ሳይሆን የወደቁ የማንሳትና የወደቁ መደገፍ የሚችሉ ሰዎች ጋር የማገናኘት ስራ እንደ ኃላፊነት ወስደው ይህ አሁን የጀመርነው ተግባር ሁሉም የሚኒስቴር መስሪያ ቤቶች፣ ኤጀንሲዎች፣ ትላልቅ ኩባንያዎች፣ ስመጥር ግለሰቦች፣ አርቲስቶች፣ አትሌቶች፣ ታዋቂ ግለሰቦች በሙሉ በያሉበት ሰፈር ህፃናትን የማገዝ አዛውንትን የማገዝ ተግባር መሆን ከፈለክ ለውጥ ማምጣት ከፈለክ መሻገር ከፈለክ ሁለት ነገር ይጠበቅብሃል። አንደኛው አክሽን ነው። ችግኝም ከሆነ ሰሚት ሳይሆን መትከል፣ ስንዴም ከሆነ ስለ ምርጥ ዘር ማውራት ሳይሆን መዝራት፣ ኳስም ከሆነ የኳስን አስፈላጊነት የስፖርትን አስፈላጊነት መናገር ብቻ ሳይሆን ማድረግ አክሽን የመጀመሪያው ነገር። ሁለተኛው ዲሲፕሊን ነው። ያ የምታደርገው ነገር ኮንቲኒቲ ያለው የሚቀጥል እስኪበቅል እስኪያድግ እስኪታይ ድረስ የማይቋረጥ መሆን አለበት። 32.5 ቢሊዮን የተከልነው በአክሽንና በዲሲፕሊን ነው። ስንዴን ኢምፖርት አቁመን ዛሬ ስለ ኤክስፖርት የምናወራው በአክሽንና በዲሲፕሊን ነው። በኳስ ሜዳው በሌላውም ዘርፍ ሁሉ ይህንን ካደረገ ሰው ይቀየራል። ከኛ ከትልቆቹ የሚጠበቀው ሆኖ መገኘት ነው፣ አድርጎ ማሳየት ነው፣ አርያ መሆን ነው። መምህራን አርያ ቢሆኑ፣ የሕክምና ሰዎች አርያ ቢሆኑ፣ የፖለቲካ ሰዎች አርያ ቢሆኑ፣ ሲኒየር ዜጎች አርያ ቢሆኑ፣ ኢትዮጵያ የወጣቶች ሀገር ስለሆነች መልካም ዘር ከዘራን መልካም ውጤት እናያለን። ያላሳየናቸውን ያልዘራንባቸውን ኢንቨስት ያደረግነውን ነገር መጠበቅ የለብንም። አሁን የምናየው ችግር ሁሉ በሆነ ጊዜ ኢንቨስት የተደረገ ነገር ነው። ነገም እንዳይበላሽ ከፈለግን መልካም ዘር መዝራት ከሁላችን ይጠበቃል። ያደረግነው የሚሆነው እንግዲህ ነገ ደግሞ ሃርቨስት እንደምናደርግ ተስፋ እናደርጋለን። እጅግ አድርጌ አመሰግናለሁ።